እምነትን ግን ያጣጥላሉ፣ እምነትን ግን ይንቃሉ፣ ቤተክርስቲያንን ይንቃሉ። እነዚህ ሰዎች ለምንድነው? አልቲሜት ሰይጣን ይሄንን ልባቸውን ለውጦ ነው። እውቀቱ ኖሯቸው አይደለም። የሚገርማቸው ሬቬሌሽን ምን እንደሆነ ገብቷቸው አይደለም። ኢሊሚኔት እናደርገ ማለት ሰዎች ኢንላይትን ይሆናል። ሰው ይሄንን እኛ የምንነግራችሁን ነገር ሰምቶ ኢንላይትን ይሆናል። ኢንላይትመንት ነው የሚያስፈልገው። ኢንላይትመንት ይላል። እውነተኛው ኢንላይትመንት ያለው ግን በእምነት ነው። እውነተኛው ኢንላይትመንት ያለው እውነተኛው ብርሃን ያለው ግን በመገለጥ ነው። ራሳቸውን ኢሉሚናቲ ብለው ይጠራሉ። ራሳቸውን የኢንላይትመንት መሪዎች ወይም ኢንላይትን የሆኑ ብለው ይጠራሉ። አይደሉም። ለዚህ የመንፈስ አሰራር ለዚህ አታላይ ለሆኑ አጋንንቶች ይሄ አነቃቂ ንግግር በሚል ኒው ኤጅ ሙቭመንት ወጣቱ ተላልፎ እንዲሰጥ ቤተክርስቲያን ከፍተኛ የሆነ ድርሻ ተጫውቷል፣ ሚና ተጫውቷል። የራሷን ኤሽኮልንና መምሬን ወዳጆቹ አድርጎለታል። ያ ፌቨር እሱ የሌለው ነገር ያላቸውን ሰዎች ሰጥቶታል። ያ ፌቨር እንደምናችሁ ሰላም ናችሁ? ይሄንን ዩቲዩብ ቻናል የምትከታተሉ ባላችሁበት በክርስቶስ ሰላም ላችኋለሁ። ጥንቆላ የሕዝባችን ጠላት በሚል ርዕስ ነው እስካሁን ስንነጋገር የመጣ ነው። ከዚህ በፊት የነበረውን ምዕራፍ አይታችሁ ሰምታችሁ ብዙ እንደተጠቀማችሁ፣ እንደተካፈላችሁ፣ ነፃ እንደወጣችሁ፣ እንደተባረካችሁ ከምንም በላይ ደግሞ ወደ እግዚአብሔር እውነት እንደመጣችሁና ያለፋችሁበት ያለውን ህይወት እንደለያችሁ እንደተማራችሁ ተስፋ አደርጋለሁ። ይህንኑ ርዕስ ይዘን ጥንቆላ የሕዝባችን ጠላት በሚል ርዕስ እንቀጥላለን። ቀጣዩ ክፍል ከዚህ በኋላ ይቀርብላችኋል። እንድትከታተሉ ጋብዛችኋለሁ። መልካም ጊዜ። አጋንንቶች እንኳን ኢየሱስ ክርስቶስ ማገልገል ሲጀምር ገና ሲያዩት ያውቁት ነበር የእግዚአብሔር ልጅ መሆኑ። በምንድን ነው ያሉት? መንፈስ ቅዱስ ውስጣቸው ስላለ ነው? እግዚአብሔር ተናግሯቸው ነው? አጋንንቶች እንኳን ይኸውላችሁ፣ አጋንንቶች የወደቁ መላእክቶች አይደሉም። ሌላ አይነት መናፍስቶች ናቸው። ግን ለወደቀው መልአክ ኪንግደም ሰብሚት ያደረጉ ናቸው፣ የሚገዙ ናቸው። አጋንንቶች የተለያዩ መናፍስቶች ናቸው እንጂ የወደቁ መላእክቶች አይደሉም። ስለ አጋንንቶች አሁን ዝርዝር ነገር ውስጥ ባልገባ ደስ ይለኛል። ምክንያቱም ሌላ አስተምሮ ስለሆነ፣ ሌላ እውነት ስለሆነ ማለት ነው። ግን በግልጽ ለመናገር ግን የወደቁ መላእክቶች አይደሉም። ይህንን ኮንፊውዥን ለማጣት ምናልባት ከዚህ በኋላ አወራ ይሆናል። ከዚህ ፊትም ያስተማርኩትን ማየት ትችላላችሁ። እነሱንም ያለቀቅናቸውንም እንለቃቸዋለን። የእግዚአብሔር ስም የተባረከ ይሁን። ወይም ደግሞ ከዚህ በፊት ያስተማርኳቸው እነሱን ቼክ ማድረግ ትችላላችሁ። አጋንንቶች የወደቁ መላእክቶች አይደሉም። አጋንንቶች በልዩ ልዩ ምክንያት ከቦዲ አልባ የሆኑ መናፍስቶች ናቸው። መንፈስ ናቸው፣ ፐርሰን ናቸው፣ ግን ቦዲ የላቸውም። አካል የሚኖሩበት አካል የላቸውም። ስለዚህ አካል ፈልገው ይዞራሉ። ኢየሱስ እንደተናገረው እርኩስ መንፈስ ከሰው ይወጣል፣ ከዛ ደግሞ ድጋሚ በምድረ በዳ ይቅበዘበዛል፣ ቤቴ ብሎ ደግሞ ፈልጎ ይመጣል፣ ሲያገኝ ንጹሕ ሆኖ 7 ከሱ የበረቱትን ይዞ መጥቶ ይኖራል ይላል። አካል ነው የሚፈልጉት። ቦዲ ስለሌላቸው ሊጠቀሙበት የራሳቸው ፍላጎት ዲዛይር አላቸው፣ ዊል አላቸው፣ ኢሞሽንም አላቸው፣ እውቀትም አላቸው፣ ኢንተሌክት አላቸው አጋንንቶች። እንደውም ያላቸው ኢንተሌክት ከዚህ ፊት በቦዲ ውስጥ እያሉ የነበሩበት ኢንተሌክት ከዛም በኋላ የተለያዩ ቦዲዎች ውስጥ አካላቶች ውስጥ በመግባት የተጠቀሟቸውን ሰዎች ወይም አካላትን ኤክስፒሪየንስ አብረው ይዘዋል። ኤክስፒሪየንስ አላቸው፣ ኢንተሌክት አላቸው፣ እውቀት አላቸው። አጋንንቶች ፍላጎትም አላቸው። ያንን ፍላጎት የሚያደርጉበትን አካል ነው የሚፈልጉት። ለዚህ ነው በሰው ውስጥ አጋንንት ሲገባ የእሱ ያልሆነ ፍላጎት እዛ ሰው ውስጥ የሚመጣው። ግን አጋንንቶች ኢየሱስ ክርስቶስን ሲያዩት ያውቁ ነበር። ለምንድነው የሚያውቁት? እንዴት ነው የሚያውቁት? ምክንያቱም ስፒሪቹዋል ሚኒንጎችን ስለሚያውቁ ነው። ፍጥረት ላይ የተተው በየቦታው የተተው አሻራዎችን አንብበው እነዛን ኤክስትራክት አድርገው ከዛ ደግሞ እነዛን ገጣጥመው ትርጉም ሲሰጡ ይገባቸዋል ይህ ማን እንደሆነ። ከፊት ለፊታቸው መጥቶ የቆመው ሰው ማን እንደሆነ ይገባቸዋል። አንተ የልዑል የእግዚአብሔር ልጅ ነህ አውቀናል ይሉታል። እሱ ሲያደንቃቸው አቤት አቤት እውቀታችሁ ሲል ሲገረም አታዩ፣ ዝም በሉ ነው የሚላቸው። ምክንያቱም የሚያውቁበት እውቀት ትክክለኛ እውቀት አይደለም። ማለት እሱ መሆኑን አውቀዋል። አዎ ፋክት ነው። አዎ ሶርሱ ግን ትክክለኛ ሶርስ አይደለም። የእግዚአብሔር ሶርስ አይደለም። የእግዚአብሔር እውቀት አይደለም። ማለት ምንድነው? የእግዚአብሔር መንፈስ አይደለም። ወይም ለእግዚአብሔር ኪንግደም በሚያገለግል ቦታ ላይ ሆኖ አይደለም የሚያውቁት። ያንንም እውቀት የሚጠቀሙት ለእግዚአብሔር መንግስት አይደለም የሚጠቀሙት። እውቀት ሁሉ ንጹህ እውቀት ሁሉ ከእግዚአብሔር ቢሆንም ኢቭን አጋንንቶች የያዙት እንኳን ኤክስፒሪየንስ ማለት ነው እግዚአብሔር በዚህ ምድር ላይ የተወው ሰዎች በሰዎች ህይወት የሰራውን ኤክስፒሪየንስ ሁሉ ወይም እውቀት በሙሉ ኤክስትራክት ሊያደርጉ ይችላሉ። ግን እነዛን ሰብስበው ኢቭን መልካም የሚመስሉ እውቀቶችን እንኳን ማለት ነው ሰብስበው እነዛን እውቀቶች ለእግዚአብሔር መንግስት አይደለም የሚያውሉት። ለእግዚአብሔር መንግስት ማዋል ብቻ ሳይሆን
ለሰዎችም ጥቅም በጎ ፈቃድ ለሰዎችም ክብር አይደለም የሚያውሉት። ኢየሱስ ክርስቶስ ሲወለድ መላእክቶች ለእረኞች ተገልጠዋል። ከዛ እንደዚህ ብለው መዘመር ጀመሩ። ክብር በሰማይ በአርያም ለእግዚአብሔር ይሁን፣ ሰላምን በምድር ለሰው ልጆች ይሁን። ምንም አይነት መልካም የሚመስል ነገር ሰይጣን ቢያደርግ በምድር ለሰው ልጆች ሰላም እንዲሆን ክብር በአርያም ለእግዚአብሔር እንዲሆን አይደለም የሚያደርገው። የእግዚአብሔር የሚመስልን ዕውቀት እንኳን ኤክስትራክት አድርጎ የእግዚአብሔር የሚመስልን ዕውቀት እንኳን ሰብስቦ ሰይጣን ማለት ነው በደንብ ሰብስቦ ከዛ በኋላ ያንን አገናኝቶ አጋጭቶ ደባልቆ የሚጠቀመው ክብር በሰማይ በአርያም ለእግዚአብሔር ሰላምም በምድር ለሰው ልጆች እንዲሆን አይደለም። የዚህ ተቃራኒ እንዲሆን ነው የሚጠቀመው ያንን ዕውቀት እግዚአብሔርን ለማዋረድ እግዚአብሔርን ኦፖዝ ለማድረግ። አይ እግዚአብሔር ደጋፊ መሆን አይጠበቅብንም የምትሉ ሰዎች፣ ክርስቲያን አማኝ ያልሆናችሁ ሰዎች፣ ሰይጣን አእምሯችሁን የተቆጣጠረ ሰዎች ልትኖሩ ትችላላችሁ። በኦካልት በአስማታዊ ምታታዊ ልምምድ ውስጥ በማለፍ የአእምሮ መታደስ ያገኛችሁ ማለት ነው። የአእምሮ መታደስ ወደ እግዚአብሔር መንግስት ሳይሆን ወደ ጨለማው መንግስት የአእምሮ መታደስ ያገኛችሁ ሰዎች ልትኖሩ ትችላላችሁ። አእምሯችሁ ወደ ጨለማ የታደሰባችሁ። ከዚህ የተነሳ አይ ወገን መሆን የለብንም የግድ የእግዚአብሔር ወገን መሆን የለብንም የምትሉ ሰዎች ልትኖሩ ትችላላችሁ። የሰውስ ሰላም በምድር ለሰው ልጆች መሆን የለበትም? መሆን አለበት። ነገር ግን ሁለቱ ተያያዥ ናቸው። ክብር በሰማይ በአርያም ለእግዚአብሔር ካልሆነ ሰላም በምድር ለሰው ልጆች መሆን አይችልም። ለእግዚአብሔር ክብር የሚያመጣ ነገር ለሰው ልጆች ሰላም ይሆናል። ለሰው ልጆች ሰላም የሚያመጣ ነገር ለእግዚአብሔር ክብር ይሆናል። እግዚአብሔር ባልሰራውና ባላዳነው ባልሰራው ነገር ክብር መውሰድ አይፈልግም። አድኖ ሰርቶ መልካም አድርጎ ነው ክብር መውሰድ የሚፈልገው። ሰላምን ለሰው ልጆች ሰጥቶ ነው ክብርን መውሰድ የሚፈልገው። ይሄ ዕውቀት እኮ መልካም ዕውቀት ነው። አሁን ወጥተው እነዚህ የሚያነቃቁ ሰዎች ወይም ኒው ኤጅ ሙቭመንት ሰዎች ወጥተው በየመድረኩ ላይ የሚናገሩት የሚያወሩት የሚያስተምሩት ነገር እኮ መልካም ነገር እኮ ነው ብላችሁ ልትጠይቁ ትችላላችሁ። ምን መጥፎ ነገር አለው? ምን ክፉ ነገር አለው ብላችሁ ልትጠይቁ ትችላላችሁ። ኤክስትራክት ያደረጉት ዕውቀት ኤክስትራክት አድርገዋል ማለት ከየቦታው መጠዋል፣ ሰብስበዋል። ከየሃይማኖቱ ወይም ደግሞ ከየሰው ኤክስፒሪየንስ ወይም ከየመጽሐፉ ካነበቧቸው መጽሐፍቶች ወይም ደግሞ ከተለያየ መንገድ ኢቭን የጨለማው መንፈስ በህልማቸው ይሁን በተለያየ መንገድ ኢንካውንተር እየሰጣቸው የሰዎችን ልብ የሚሞላ መልካም የሚመስል ደስ የሚያሰኝ ነገር ኤክስትራክት አድርገው ሰብስበው ሊሆን ይችላል። ነገር ግን ያሉበት ኪንግደም የጨለማ ኪንግደም ስለሆነ ሰይጣን እነዚህን ዕውቀቶች የሚጠቀመው ሰላም ለሰው ልጆች ለማድረግ ሳይሆን ይህንን ዕውቀት በመስጠት ዕውቀት የሚመስለውን ዕውቀት ማለት ልክ ለሔዋን እንዳቀረበው ፕሬዘንት እንዳደረገው ኢየሱስ ነው አቮይድ ያደረገውና እዛ ወጥመድ ውስጥ ለመግባት ፈቃደኛ ያልሆነው ያልገባው ያሸነፈው ዊን ያደረገው መስቀል ላይ ሳትወጣ ሳትሞት መከራ ሳትቀበል የእግዚአብሔርን መንገድ በሙሉ አቮይድ በማድረግ የዓለም ገዢ መሆን ትችላለህ አለው። ውሸት ነው ይሄ? እኔ ልንገራችሁ፣ እውነት ነው፣ ፋክት ነው። ሰይጣን ወድቀ ብትሰግድልኝ ይህንን ዓለም ሁሉ ለአንተ እሰጥሃለሁ አለው። ውሸት እንዳይመስላችሁ። ኢየሱስ በዛን ሰዓት ወድቆ ቢሰግድለት ዓለምን በሙሉ ኢየሱስ ይረከበዋል። ግን አንድ ነገር ይሆናል፣ ሰይጣን የሌለውን ደግሞ ይቀበላል ከኢየሱስ። የለውም ሰይጣን ምን? ሰማይ። የሰማዩን ደግሞ ለመቀበል ምድሩን ለመልቀቅ ፈቃደኛ። ምክንያቱም የወደቀው ከላይ ነው። ከላይ ወድቆ በዚህ ምድር ላይ ገዢ ተደርጓል። በዚህ ምድር ላይ ገዢ ያደረገው እግዚአብሔር አይደለም፣ አዳም ነው ገዢ ያደረገው። ፍሬውን ሲበሉና እሱን ሲታዘዙ ኦቶሪቲን አስረክበውታል። የነሱ የነበረውን ኦቶሪቲ ሰው በዚህ ምድር ላይ እንዲገዛ ከዚህ ቀደም ብያቸዋለሁ። በዓለም ሁሉ ላይ እንዲገዛ፣ በዩኒቨርስ ሁሉ ላይ እንዲገዛ ተፈጥሯል። ነገር ግን ሰው ያንን አስረክቧል። ወደዛ ክብር ከመግባትና ያንን ክብር ከማለት ይልቅ ያንን አስረክቦ ሰይጣን የሚፈልገውን ኑሮ የተዋረደውና የወደቀውን ኑሮ መኖር ጀምሯል። በሰይጣን ስር ሆኖ ለጨለማው ዓለም ኦቢዲየንት ሆኗል። ለእግዚአብሔር ዲስኦቢዲየንት ሆኗል። ለጨለማው ዓለም ተገዢ ታዛዥ፣ ለእግዚአብሔር ደግሞ የማይታዘዝና አመፀኛ ሆኗል ሰው ማለት ነው። እና ይህን ዓለም ተረክቧል ማለት ነው ሰይጣን። የዚህ ዓለም ገዢም ይለዋል መጽሐፍ ቅዱስ። ነገር ግን የወደቀበት ዓለም አለ፣ የተጣለበት ዓለም አለ፣ ቦታ ያላገኝበት ዓለም አለ። ያ ክብር እንደሚበልጥ ያውቃል። ያ ክብር ወደር የማይገኝለት ክብር እንደሆነ ያውቃል። ጥሎ የመጣው ክብር ተወዳዳሪ የሌለው ክብር እንደሆነ ያውቃል። መልሶ መግባት የሚችልበት እድል ካለ እዛ ለመግባት ፈቃደኛ ነው። አንድ ኦፖርቹኒቲ ነው ያገኘው በህይወቱ እዛ ለመግባት አንድ ኦፖርቹኒቲ። ኢየሱስ ወደዚህ ምድር መጣ፣ ከላይ መጣ ማለት ነው። ከላይ ከመጣው በስተቀር ወደ ላይ የወጣው ማንም የለም ማለት ነው።
ኢየሱስ። ከላይ የመጣው እሱ ነው። ወደ ላይ የሚወጣ ሌላ የለም። ስለዚህ ከላይ የመጣበትን መንገድና ያንን ኦቶሪቲ በመቀበል ወደ ላይ መውጣት ነው ሰይጣን የፈለገው። ይሄን ለማስረከብ ፈቃደኛ ነው። ይሄ ወርዝ እንደማያደርግ ገብቶታል ከላይ አንጻር። ነገር ግን ኢየሱስ ክርስቶስ ይሄንንም ተቀብሎ ከሰይጣን ለሰው ልጆች ድጋሚ ያስረክበው፣ ከዛ ደግሞ የላይኛውንም ጭምር የሰው ልጆች በአዳም አማካኝነት ያላገኙት አዳም ሲፈጠር ያልነበረው የላይኛውንም ክብር ሰይጣን የሚመኘውንም ክብር ግን ለሰው ልጆች የተዘጋጀው ያም የአብቀኝ ይባላል። በአብቀኝ ሆኖ መግዛትን ለሰው ልጆች ለመስጠት ኢየሱስ መጥቷል። የሰው ልጅ ሙሉ ክብር ለሰው ልጆች ሙሉ ክብር ለመስጠትና የሰው ልጆች ክቡር ማንነት ለመግለጥና ለመስጠት መጥቷል። ትክክለኛ ክብሩን የሰው ልጅ የሚያገኘው በክርስቶስ ኢየሱስ መጥቷል። ኢየሱስ ከዚህ የተነሳ ሰይጣንን ሪፊውዝ አደረገው። ያመጣውን ኦፈር እምቢ አለ። ሰይጣን ተሸነፈ። ሲመታው አናይም፣ በጥፊ ሲለው አናይም፣ ሲረግጠው አናይም። እምቢ ሲለው ግን ታያላችሁ። ሪዚስት ሲያደርገው ታያላችሁ። አይሆንም ሲለው ታያላችሁ። አላደርግም፣ አልታዘዝም፣ ለአንተ ኦቢዲየንት አልሆንም ሲል ታያላችሁ። ከዚህ የተነሳ ተሸነፈ። ኦፈር ማለት መልካም የሚመስሉ ነገሮችን በየመድረኩ ይወጣሉ። ያው እንዲህ ብታደርግ እንዲህ ትሆናለህ፣ እንዲህ ብታደርግ እንዲህ ትሆናለህ፣ እንዲህ ብታደርግ እንዲህ ትሆናለህ። ኤክስትራክት ያደረጓቸውን እውቀቶች ኦፒኒየኖች ይኸውላችሁ፣ አልቲሜት የሆነው ትልቁ እውቀት ሬቬሌሽን ነው፣ መገለጥ ነው። እሱም ከዚህ በፊት ብያቸዋለሁ የሚገኘው በእምነት ነው። እምነትን ግን ዲስፓይስ ያደርጋሉ እነዚህ ሰዎች። እምነትን ግን ያጣጥላሉ፣ እምነትን ግን ይንቃሉ፣ ቤተ ክርስቲያንን ይንቃሉ እነዚህ ሰዎች። ለምንድን ነው? አልቲሜት ሰይጣን ይሄንን ልባቸውን ለውጦ ነው። እውቀቱ ኖሯቸው አይደለም። የሚገርማቸው ሬቬሌሽን ምን እንደሆነ ገብቷቸው አይደለም። ኢሊሚኔት እናደርገ ማለት ሰዎች ይሄ ምንድን ነው ኢንላይትን ይሆናል ሰው። ይሄንን እኛ የምንነግራችሁን ነገር ሰምቶ ኢንላይትን ይሆናል። ኢንላይትመንት ነው የሚያስፈልገው። ኢንላይትመንት ይላሉ። እውነተኛው ኢንላይትመንት ያለው ግን በእምነት ነው። እውነተኛው ኢንላይትመንት ያለው እውነተኛው ብርሃን ያለው ግን በመገለጥ ነው። ራሳቸውን ኢሊሙናቲ ብለው ይጠራሉ። ራሳቸውን የኢንላይትመንት መሪዎች ወይም ኢንላይትን የሆኑ ብለው ይጠራሉ። አይደሉም። ዳርክነስ ነው ያለው ውስጣቸው። ጨለማ ነው። ዲፕ ዳርክነስ ነው ያለው ውስጣቸው። ያንን ዳርክነስ ነው ይዘው ፕሬዘንት እያደረጉ ያሉት በኢንላይትመንት ስም ማለት ነው። በኢንላይትመንት ስም ያንን ዳርክነስ ነው ይዘው ፕሬዘንት እያደረጉ ያሉት። ያንን ጨለማ ነው ይዘው ፕሬዘንት እያደረጉ ያሉት። ነገር ግን ሲታይ ጨለማ አይመስልም። ጥቃቅን ያልበሩ አምፖሎች አሉት። አምፖሉ ስለሚያንጸባርቅ የነዚህ አምፖሎች ወይም በራሳቸው መቆም የማይችሉ አምፖሎች እውቀቶች፣ ኤክስትራክት የተደረጉ እውቀቶች ናቸው። ከእግዚአብሔር የተሰረቁ፣ ከቤተ ክርስቲያን የተሰረቁ፣ እዚህ ዓለም ላይ እግዚአብሔር ከተዋቸው ብዙ ዱካዎቹ ዳናዎቹ የተሰረቁ፣ ከሂስትሪ የተሰረቁ፣ ከብዙ ኤክስፒሪየንስ የተሰረቁ። አንዳንድ ሰዎች ያላቸውን ኤክስፒሪየንስ እንኳን መልካም ኤክስፒሪየንስ ሮንግ በሆነ መንገድ ፕሬዘንት ያደርጋሉ። ተታለው እድል ያገኘሁት፣ እንደዚህ የሆንኩት፣ ባለጠጋ የሆንኩት፣ ሀብታም የሆንኩት፣ ሰክሰስፉል የሆንኩት በዚህ መንገድ ነው ብለው ግን ደግሞ ለሰይጣን ፕሬዘንት ያደርጋሉ። ሰይጣን እንዲጠቀምበት ማለት ነው። እነዚህ ብዙ ሰዎች ምን ያህል ሙስና እንደሰጡ የት እንደሰጡ ይነግሯቸዋል። የት ሙስና እንደሰጡ ይነግሯቸዋል። የቱ ጋር እንደሰጡ ይነግሯቸዋል። አንድ ጊዜ አንድ ወንድም አንድ ከተማ ኢትዮጵያ ውስጥ ማለት ነው ሬስቶራንት ይጀምራል። ወንድም ነው ያልኳቸው። እንግዲህ ንስሐ በዛ ጉዳይ ላይ ንስሐ እንደገባና እግዚአብሔር እንደረዳው ነፃ እንደወጣ ነግሮኛል። እኔ ግን ቁጭ አድርጎ ሲነግረኝ ለአገልግሎት በሄድኩበት ከተማ ነው። ሬስቶራንት ይከፍታል። ሬስቶራንቱ ከጀመረ ከጥቂት ጊዜ በኋላ ኦልሞስት አመቱ ማለቂያ ላይ ነው ሬስቶራንት የጀመረው። ግንቦት አካባቢ ይመስለኛል ወይ ሚያዝያ፣ ሰኔ የበጀት መዝጊያ እየመጣ ስለነበር እዛ ከተማ አሁን አይደለም ከጥቂት ዓመታት በፊት ነውና አሁንም እንደዚህ እንዳለ አውቃለሁ ማለት ግልጽ ነው። ግን እውነቱ ፋክቱ ይሄ ስለሆነ ነው። ከዓመታት በፊት ነው የነገረኝ። ይሄንን እዛ ከተማ ለአገልግሎት በሄድኩበትና እያወራን ባለሀብት ሆኗል በዛ ከተማ ውስጥ። ሬስቶራንቱን ከጀመረ በኋላ ከጥቂት ወራት በኋላ የበጀት መዝጊያ አሉና ግብር ብዙ አመጡበት። እሱ እንግዲህ ገና ጀማሪ ነው። ገንዘቡን ገና አልመለሰም። ብዙ እየለፋ እየታገለ ያለበት ጊዜ ነው። ግብር አመጡበትና ግብር ያመጡበት በጣም ብዙ ነው። ኤክስትሪምሊ ነው ብዙ ያመጡበት፣ ሆን ብለው ማለት ነው። እሱ በነገረኝ ነው ብላችሁ። ከዚህ የተነሳ ይህንን ግብር መክፈል ማትፈልግ ከሆነ ግን ይህን ያን ብር ስጠንና
ታመልጣለህ አሉት። ምን ላድርግ አለ። ያን ብር ሰጠውና አመለጥኩ። እንግዲህ ምን ላድርግ እሱ ነው ያለው። እኔ እንደዛ አድርግ አላልኩም። ይኸውላችሁ በሬስቶራንት የመቀጠል ሀብታም የመሆን ግዴታ የለባችሁ። በዚህ ምድርም ላይ የመኖር ግዴታ የለባችሁ። መኖር እኮ መጨረሻ አማራጭ አይደለም። መሄድ ይቻላል። ግዴታ እየዋሻችሁ ኑሮ ያላችሁ እግዚአብሔር ቃል የለም። ስለ እውነት ብላችሁ የምትከፍሉት ዋጋ ሪዋርድ አለው። ስለ ውሸት ብላችሁ የምታገኙት ማንኛውም ሰክሰስ ደግሞ ጀጅመንት አለው፣ ፍርድ አለው። ኤኒዌይስ ያ ወንድም ግን ኦነስት ሆኖ የነገረኝ ንስሐ የገባበት ጉዳይ ነው የምነግራቸው። በኋላ ላይ አለፈ ያ ጊዜ። ሬስቶራንቱ ትልቅ እየሆነ መጣ። ከተማ ውስጥ ኦልሞስት በዛን ጊዜ ብቸኛ ሬስቶራንት ሆነ። በጣም ታዋቂ ሬስቶራንት ሆነ እና ብዙ ሰዎችን እየቀጠረ መጣ። ግን በለመደው መንገድ ብዙ ጊዜ ገንዘብ እንደዚህ እየሰጠ አመለጠ። በኋላ ንስሐ ገባ እሱ እንደነገረኝ። በኋላ ግን ያው ሀብታም እየሆነ ታዋቂ ሆነ። አንድ ፕሮግራም ላይ እሱና አንድ ለሌላ በእድሜ የገፋ ሰው፣ በእድሜ የገፋ ባለሀብት ማለት ነው፣ ተጋበዙ። የተጋበዙት ወጣቶች ፕሮግራም ነው። የወጣቶች ፕሮግራም ነው። ሜንሽን ማድረግ ስለማልፈልግ ነው። የሚታወቁ የወጣቶች ፕሮግራሞች አሉ ኢትዮጵያ ውስጥ ማለት ነው። ከነሱ አንዱ ነው። ትልቅ የወጣቶች ፕሮግራም ላይ ተጋበዘና ንግግር እንዲያደርግ እንዴት እንደተሳካለት በጌታ የሆኑ አማኝ ባለሀብቶች ተብለው ነው ሁለቱ የተጋበዙት። ያ ሰው በአካዳሚም ልቆ ሄደ ነው፣ በኢኮኖሚም ልቆ ሄደ ነው። ከሱ ውጭ ያለው ማለት ነው። ያ ትልቅ ሰው በእድሜ ትልቅ የሆነ ሰው እሱ ንግግር አደረገ አለ። ቀድሞ ሁለታችንም መድረክ ላይ ተቀምጠን ወጣቶች ይጠይቁናል። እንዴት ነው የሆናችሁት? እንዴት ተሳካላችሁ? እስቲ ንገሩን። ማለት በዚህ መንገድ መሰማራት የሚፈልጉ ወጣቶች ቢኖሩ ምን ታስተምራላችሁ? ምን ከእናንተ እንማር? ስኬታችሁ፣ ቻሌንጆቻችሁ ምንድን ናቸው? እያሉ ይጠይቋቸው ነበር። እና ያ ሰው በእድሜ ትልቅ የሆነው ባለሀብት ብዙ ተናገረ አለ። እሱ ተናግሮ እንደዚህ ጌታ ረድቶኝ እንደዚህ ሆኖ ብሎ ጨረሰ አለ። እሱ ሲጨርስ አለ ለእኔ ድሉ ሲሰጠኝ እኔ ሆነስት ሆኜ ልንገራቸው አልኩ። መድረክ ላይ እንግዲህ በጣም ብዙ ሺህ ወጣቶች ናቸው ጉባኤ ውስጥ ያሉት፣ ብዙ ሺህ ወጣቶች ማለት ነው። እሱ መድረክ ላይ ቁጭ ብሏል። ልዩ ፕሮግራም ነው የተዘጋጀው፣ የማስተማሪያ ፕሮግራም ተብሎ። እሱ እውነት ተናገረ። ሬስቶራንት ከፈትኩ ለእኔ እንደነገረኝ ማለት ነው። ከ2 ወር በኋላ ግብር ብለው መጥቶ ያመጡት ብር መክፈል አልችልም፣ ጉቦ ሰጥተዋል። ጉቦ ሰጥቼ ነው ያለሁ። ብዙ ጊዜ ጉቦ ሰጥቻለሁ እና ከኔ ምንም የምትማሩት ምሳሌ የሚሆናችሁ ነገር የለም። ንስሐ ገብቻለሁ። አሁን በዛ መንገድ ላይ አይደለም ያለሁት፣ እግዚአብሔር እየረዳኝ ነው ያለው። ነገር ግን መነሻዬ ምሳሌ ሊሆናችሁ አይችልም። እንዲያደረኩ ብዬ ልነግራችሁ የምችለው እውነተኛ መንፈሳዊ ፕሪንሲፕል ቱል ልሰጣችሁ አልችልም። ስለዚህ አም ሶሪ ማለት በቃ እግዚአብሔር ረድቶኛል ንስሐ ስለገባው፣ ግን ፕሪንሲፕሎች ግን የሉኝም። ተሳስቻለሁ፣ አጥፍቻለሁ። ፕሪንሲፕሎች ላካፍላችሁ የምችላቸው ፕሪንሲፕሎች የሉኝም ማለት እና ያ ባለሀብት አለ፣ ያ ትልቁ ሰው ባለሀብት ከእኔ ተቀበለና ይህን ልጅ እንባርከዋል አለ። እግዚአብሔር ይባርከው። እኔ ዋሽኋችሁ ብዙ ነገር አለ። እግዚአብሔር ይባርከው ይህን ልጅ። እኔ እሱ ሲናገር ተወቀስኩኝ። እኔ አለ ያ ወንድም ሲነግረኝ፣ ያ ሰው ሲያወራ አለ አንገቴ እንደፍቼ አለ። በቃ በጣም በቃ እኔ ነኝ ብዬ በጣም ተሰምቶኝ ነበር አለ። በኋላ ግን እኔ ከተናገርኩ በኋላ ተነስቶ ራሱም ሲናዘዝ አለ ተፈታውኝ አለ። ግን ሁሉ ሰው እንደዛ ነው ማለት አይደለም። ሌላ መንገድ የለም ማለት አይደለም። ፌቨር አለ፣ እግዚአብሔር ፌቨር የማይገባበትን በርን እሱ የሚከፍትላቸው። ኢየሱስ ሲናገር ራእይ መጽሐፍ ላይ ለዮሐንስ እንደዚህ አለ፣ እነሆ የተከፈተ በር ከፊት ሰጥቻለሁ፣ ማንም ሊዘጋው አይችልም። እኔ የዘጋሁትን የሚከፍት የሌለ፣ የከፈትኩትን የሚዘጋ የሌለ። ሙስና ጉቦ ከሰጡ በኋላ እግዚአብሔር ስለዘጋው ብሩ ይበላባቸዋል። የፈለጉትን ነገር አያገኙም። አንዳንድ ሰዎች በብሬ ነው ሁሉን ነገር ማገኘው ብለው የሚያስቡ ሰዎች አሉ። ኤኒዌይስ አሁን ወደዛ ልገባ አልችልም። እነዚህ ሰዎች በየመድረኩ የሚነግሯችሁ ጉቦ ምን ያህል ጉቦ የት ቦታ እንደሰጡ ነግረዋቸዋል ወይ? ኦነስቶ ነው ነግረዋቸዋል ወይ? ወይስ እነሱ ጋር የሞራል ልኩ ጉቦ መስጠትንም ጽድቅ ያደርገዋል? ያልሰሩ ሰዎችን በቦታቸው ላይ ተቀምጠው ህዝብን እንዲያገለግሉ በቦታቸው ተቀምጠው ያሉ ሰዎች ታማኝነት ማጉደላቸውን ሪዋርድ ያደርጋሉ ወይ? የሄዱ ጉቦ ይሰጥ ኢንጀስቲስን ነው እያበረታቱ ያሉት። እዛ መድረክ ላይ ምን እንደሚነግሯቸው ዲቴሉን አላውቅም። የነሱ አድማጭ እና የነሱ ተከታይ ፋን አይደለሁም። ግን ልንገራቸው፣ ብዙ ሰዎች ከዛ ውስጥ ወጥተው እኔ ጋር መጥተው ያውቃሉ። አሁን እዚህ ሚኒማይዝ እያደረግኩ ያለሁት
የማስወጣቸውን አጋንንቶች ቁጥር ጭምር ነው። ብትሰሙኝ ነግሬያችሁ እና ባትሄዱ ወደኛ ስለሆነ መልሳችሁ የምትመጡት ስራ ይቀንስልናል። ለኛ ብትሰሙ ማለት ነው። ለኛም ስራ ይቀንስልናል። እሱንም ለመዳን ከመጣችሁ ነው። እሱንም እድል ካገኛችሁ ነው። እሱንም ልባችሁ ደንድኖ ካልቀረ ነው። እሱንም ከብዙዎቹ አንድ ልጅ በዚህ መንገድ ውስጥ ያለች ልጅ አዲስ አበባ ከተማ ኢትዮጵያ ውስጥ ማለት ነው። በዚህ መንገድ ያለች ልጅ አግኝታው ሄዶ አይደለም፣ ተሳትፎ አይደለም፣ ሲድ ሰጥቶ አይደለም፣ አግኝታው ጥቂት ጊዜ 2-3 ጊዜ አግኝታው አውርታው ቻሌንጅ አድርገው ስለመጣ ብቻ እኔ ጋር ሲመጣ ደምና መግል ነው ቮሚት ያደረገው። ደምና መግል በጣም ብዙ ማለት ነው። ደምና መግል ነው ቮሚት ያደረገው። አታክ ተደርጎ ስለነበር ዴስቲኒውን አስረክቧታል። እጃችሁን እየያዙ እጃችሁ ላይ ያለውን መስመር እንዲቆጥሩ ከፈቀዳችሁላቸው ከዚህ የሚወስዱት የናንተ ፓርታ እናንተን የሚወክል ነገር እዚህ የተቀመጠው ነገር በሙሉ እውነት ነው፣ ተጽፏል። ይሄን እንድንከተል ግን አይደለም። ይሄንን እኛ መልሰን ሪራይት እናደርገዋለን፣ እንደገና እንጽፈዋለን፣ የተበላሸውን ነገር እናስተካክለዋለን። እዚህ ጋር ውድቀት ያለ ቢመስል ይሄንን ቋጠሮ እግዚአብሔር ይፈተዋል። ፎርቹን ቴለሮች ይህንን እያዩ ይናገራሉ። ነገር ግን ይኸውላችሁ የሰው ልጆች አሻራ ላይ የተጻፈው ነገር የተጻፈው ነገር የሰው ልጆች ልዩነት የሰው ልጆች ሁሉ የተለዩ ቢሆኑም 8 ቢሊዮን ወይም ሌላው ሁሉ 8 ቢሊዮን ወይም ያለው ህዝብ በሙሉ የራሱ የተለየ ዴስቲኒ እንዳለውና ክብሩ እንደሆነ ነው የሚያሳየው። ቁጥር እንዳልሆነ ነው የሚያሳየው። ቁጥር አይደለም፣ ቁጥር እንዳልሆነ ነው የሚያሳየው። ሁሉም ክብሩ እንደሆነ የተለየ መሆኑ ነው የሚያሳየው። ነገር ግን ይሄንን ሲያዩ ይሄንን የሚተረጉሙበት መንፈስ ሮንግ መንፈስ ኢቪል ስፒሪት ካጋንንት የሆነ ከሰይጣን የሆነ ከጥልቅ የሆነ መንፈስ ስለሆነ ቀናችሁ ላይ እንዲናገሩ፣ ወራችሁ ላይ እንዲናገሩ፣ ሳምንታቶቻችሁ ላይ እንዲናገሩ ድል ትሰጣላችሁ። ኦፖርቹኒቲ ትሰጣላችሁ። ኢንተርፕሬት ያደርጋል። እግዚአብሔር መልካም ያለውን ነገር ክፉ ብሎ ይናገራል። እግዚአብሔር በጎ ያለውን ነገር መጥፎ ብሎ ይናገራል። ሊሚት ያስቀምጣል። በህይወታችሁ የምትወልዱት ልጅ 2 ብቻ ነው፣ 1 ብቻ ነው፣ አትወልዱም፣ እንደዚህ አታደርጉም፣ እንደዚህ አይሆኑም ብለው ሊሚት ያስቀምጣል በህይወታችሁ። እግዚአብሔር አሻራ የማረም ኮሬክት የማድረግ የተበላሸን ታሪክ ማለት ነው የማስተካከል አቅም አለው እግዚአብሔር። የተቆረጠን የወይራ ግንድ መልሶ የመግጠም ከዋናው ግንድ ጋር የተቆረጠን የወይራ ቅርንጫፍ መልሶ ከዋናው ዛፍ ጋር የመግጠም አቅም እንዳለው መጽሐፍ ቅዱስ ሮሜ 11 ላይ ይናገራል። የእግዚአብሔር ስም የተባረከ ይሁን። ስለ ፌለሪቲያቸው ስለ ውድቀታቸው ይነግሯቸዋል። ስላደረጉት ሚስቴክ፣ ስለገደሏቸው ሰዎች፣ ስላጠፏቸው ሰዎች መስዋዕት ስላቀረቡት ይነግሯቸዋል። ልንገራችሁ፣ አዲስ አበባ ይኸውላችሁ፣ አዲስ አበባ በመንፈስ ነው የምነግራችሁ። አዲስ አበባ ኢትዮጵያ ውስጥ በዋናነት ሰዎች ሳክሪፋይ የሚደረጉበት ቦታ አለ። መስቀል አደባባይ ስላችሁ አደባባዩ ላይ እያልኳችሁ አይደለም። መስቀል አደባባይ ያለ ህንፃ አለ። መስቀል አደባባይ አካባቢ ያለ ህንፃ፣ ትልቅ ህንፃ ያለው በመንፈስ በዚህ በቀኝ በኩል ያለ መስቀል አደባባይ ኤግዛክትሊ ሴንተር መስቀል አደባባይ ስትሆኑ በቀኝ በኩል ያለ ህንፃ አለ። ትልቅ ህንፃ በቅርብ ይያዛል። ይሄ ህንፃ በቅርብ በቁጥጥር ስር ይውላል። ይሄ ህንፃ ትልቅ ህንፃ ያለው በቀኝ በኩል ያለ ህንፃ ማለት ነው። እዛ ስር የህፃናት መስዋዕት ይቀርባል፣ የሰው መስዋዕት ይቀርባል፣ ደም ይፈሳል። አብዛኛዎቹ በየመድረክ ላይ የምታገኟቸው ሰዎች ይህን መስዋዕት ማቅረብ የለመዱ ሰዎች ናቸው። ይህን መስዋዕት የሚያደርጉ ሰዎች ናቸው። አብዛኛዎቹ ኢምፓወር የሚያደርጋቸው መንፈስ የሰውን ደም፣ የሰውን ላይፍ፣ የሰውን ህይወት ሳክሪፋይ በማድረግ ነው። የሰውን ላይፍ ጥሩ ዴስቲኒ፣ መልካም ዴስቲኒ ያላቸውን ልጆች ፈልገው በማምጣት ገዝተው በማምጣት ዘርፈውና ሰርቀው በማምጣት አታለው በማምጣት ሳክሪፋይ ያደርጋሉ። ይህን ሳክሪፋይ ሲያደርጉ የደም መስዋዕት ሲያቀርቡ በዛ ውስጥ ያለው ላይፍ ፓወር የነሱ ይሆናል። ከዚህ የተነሳ ኢምፓወርድ የሆኑና በየሰው ልብ ውስጥ ቦታ ያገኛሉ። በተለይ በያንግ ጀነሬሽን በወጣት ውስጥ ማለት ነው።
ስለዚህ በየቲያትር ቤቱ በአካባቢው በሙሉ እነሱ የሚሰበስቡት ቦታ ሰዎች እንዲሞሉ ማለት ነው፣ ሰዎች እንዲሰበሰቡ ያደርጋል። ብዙ ዲሲቭድ የሆኑ ራሳቸውን አማኝ ነን ብለው የሚጠሩ ጳውሎስ ለጢሞቴዎስ እንደጻፈው በእምነት ደካማ የሚሆኑ ቢማሩ ወደ እውነት የማይደርሱ ሴቶች ብሎ የጻፋቸው ሴቶች ነበሩ። የጻፋቸው ማለት ሴቶች ብቻ ሳይሆኑ ወንዶችም አሉ። ራሳቸውን ለበላተኛ አሳልፈው የሚሰጡ ለእግዚአብሔር ሰብሚት ማድረግ ስለከበዳችሁ ነው ለአጋንንት ሰብሚት እያደረጋችሁ ያላችሁት። ሬስትለስ ስለሆናችሁና እግዚአብሔርን መታገስ መጠበቅ ሞኝነት መስሎ ስለተሰማችሁ ነው እዚህም እዛም ህይወታችሁን እየገበራችሁ የምትኖሩት። በህይወቴ ዘመን አሁን ባለውበት በእኔ ዕድሜ ቸኩሎ የደረሰ ሰው አይቻላቅም። እግዚአብሔርን በመጠበቅ ወደኋላ የቀረም ሰው ደግሞ አይቻላቅም። እግዚአብሔርን በመጠበቅ ውስጥ ወደኋላ የቀረ ሰው አይቻላቅም። እና ይሄ ቦታ በቁጥጥር ስር ሲውል አያለሁ በመንፈስ። ይሄ ህንፃ በቁጥጥር ስር ሲውልና ብዙ መረጃዎች ሲወጡ አያለሁ ከመንግስት ብዙ መረጃዎች የሰው መስዋዕት የሚያቀርቡበት ቦታ ከካሳካታ ራካታ ካባ ኤካራባስ እንደ ስጋ ልማድ ብንመላለስም እንደ ስጋ ልማድ ግን አንዋጋም። እንደ መንፈስ እንዋጋለን። ውጊያችን ከአለቆችና ከስልጣናት ጋር፣ ኃይለኛንን ከሚሉት ጋር፣ ህዝብን ጠፍረው ከሚያስሩ ወጣቶችን ጠፍረው ከሚያስሩት ጋር ውጊያችን። እንደፈለጋችሁ እንድታረጉ አንፈቅድላችሁ። ወጣቱን ህዝቤን ልቀቅ ብሏል እግዚአብሔር። ያመልከኝ ዘንድ ህዝቤን ልቀቅ ብሏል። ወጣቱን ለቃችሁ ትሄዳላችሁ። የእግዚአብሔር ስም የተባረከ ለግሎባል ኮሚኒቲ ይህን በዚህ መንገድ ኤክስትራክት አድርጎ ፋይናሊ ሐሰተኛው ክርስቶስ የሆነው ይመጣ ዘንድ ለዛ የሚሆን ልብ እያመቻችሁ። ምን ማለት ነው? ከነሱ የተሻለ አፈቀላጤ ነው እሱ። እጁን አንስቶ በእግዚአብሔር ላይ የሚፎክር ነው፣ በእግዚአብሔር ላይ የሚነሳ ነው፣ ሰዎችን ሁሉ በእግዚአብሔር ላይ የሚያሳምጽ ነው። ግን ሰዎች እሱን እንዲቀበሉት በአንድ ቀን እንደመጣ አይቀበሉትም። አስቀድሞ ግን በሱ መንፈስ የሚሰሩ ሰዎች ያዘጋጁለታል። ስለዚህ አንድ ግሎባል ኮሚኒቲ፣ አንድ ሃይማኖት፣ አንድ ከረንሲ ሲባል ሁሉም ሰው ነው የሚቀበለው። አብዛኛው ሰው፣ ጥቂቶች ናቸው አይሆንም የሚሉት፣ ራሳቸውን ለሞት አሳልፎ የሚሰጡት፣ እንደተሸወዱ የሚገባቸው፣ እንደተታለሉ የሚገባቸው። በዚህ ምድር ላይ የመጨረሻው ስኬት ይሄ አይደለም፣ ይሄን አይደለም እኛ ዲማንድ የምናደርገው፣ ተሳስተናል የሚሉ ጥቂት ሰዎች ናቸው። ብዙዎች ግን በሰላም ከኖርኩ ምን ችግር አለ ይላሉ። እኔ አሁን ስጋዬ እንዲነካብኝ አልፈልግም፣ ቦዲዬ እንዲነካብኝ አልፈልግም። ኢተርናሊ ሎስት እንደሚሆኑ ግን አያውቁ፣ ለዘላለም እንደሚጠፉ ግን አያውቁ። ይህንን ሲመርጡ ማለት ነው። ለሱ እያመቻቹ ነው ያሉት። ለዚህ የመንፈስ አሰራር፣ ለዚህ አታላይ ለሆኑ አጋንንቶች ይሄ አነቃቂ ንግግር በሚል ኒው ኤጅ ሙቭመንት ወጣቱ ተላልፎ እንዲሰጥ ቤተክርስቲያን ከፍተኛ የሆነ ድርሻ ሚና ተጫውታለች። የራሷን የእግዚአብሔርን ቃል ቸል በማለት የእግዚአብሔር ቃል እንደሚናገረው ሰውን ለመምራት ፈቃደኛ ባለመሆኗ፣ ሃይማኖትን ሪሊጅንን በመምረጧ፣ የሰውን ስርዓት በመምረጧ፣ የእግዚአብሔር ቃል ስለ ስኬት የሚያስተምረውን፣ ስለ ሀብት የሚያስተምረውን፣ ስለ ድል የሚያስተምረውን ለማስተማር ፈቃደኛ ባለመሆኗ፣ ስለ ትዳር ቤተክርስቲያን ማስተማር ስላልቻለች፣ እውነተኛውን ትምህርት የእግዚአብሔርን እውነት ቤተክርስቲያን ማስተማር ስላልቻለች፣ ስለ ቢዝነስ ስለ ንግድ ቤተክርስቲያን ማስተማር ስላልቻለች፣ ትውልዱ ስኬትን መፈለጉ ስተት አይደለም። ይኸውላችሁ እግዚአብሔር ነው በእናንተ ውስጥ ስኬት መፈለግን ያስቀመጠው፣ ድል መፈለግን ያስቀመጠው፣ ሚኒንግ መፈለግን፣ ትርጉም ያለው ህይወት መኖርን መፈለግን ያስቀመጠው እግዚአብሔር ነው በእናንተ ውስጥ። ግን ስለዛ ሰይጣን እንዲነግራችሁ መፍቀድ የለባችሁ። ሰይጣን እንዲያወራችሁ መፍቀድ የለባችሁ። እግዚአብሔርን የሚንቁ ሰዎች ይኸውላችሁ ከእናንተ በሚሰበስቡት ብር ወርቅ ቤት ሄደው ወርቅ እንዲገዙ አትፍቀዱ። ከእናንተ በሚሰበስቡት ብር ሌላ ነገር የሚፈልጉትን ነገር እንዲያደርጉ አትፍቀዱ። ከእናንተ በሚሰበስቡት ብር
የደከመ ሬስቶራንታቸውን ጣራ እንዲያድሱ አትፍቀዱ። ከዛ በኋላ የሚነግሯችሁ ግን ጣራው የታደሰው በሌላ መንገድ እንደሆነ ነው። ውሸታሞች ናቸው። ከመጀመሪያም አባታቸው ውሸታም ነው፣ ሐሰተኛ ነው። ቤተ ክርስቲያን ግን የራሷን ሚና ስላልተወጣች በትክክል ትውልዱን ለመምራት ፈቃደኛ ስላልሆነች እንደውም እግዚአብሔር የጠራቸውን በዛ መንገድ ያሰማራቸውን ሰዎች ኦፖዝ ያደረገች በቤተ ክርስቲያን ውስጥ ማለት ነው። እግዚአብሔር ባለጠጋ አያደርግም እንዴ? እግዚአብሔር አብርሃምን ሲጠራው ምንድን ነው ያለው? ታላቅ ሕዝብ አደርጋለሁ፣ እባርካለሁ፣ የሚረግሙን እረግማለሁ፣ የሚባርኩን እባርካለሁ። ዘፍጥረት 13ን ስትጀምሩ እኮ አብርሃም በጣም ባለጠጋ ነበር ይላል። እንግሊዝኛው ላይ he was very rich ይላል። very rich ባለጠጋ ነበር። ከብቶች ነበሩት፣ ግመሎች ነበሩት፣ በጎች ፍየሎች ነበሩት፣ አያሌ ማለት ነው። ባሪያዎች ነበሩት ብዙ ሰዎች። ከዛስ ብርና ወርቅ ነበረው ይላል። ዘፍጥረት 14 ላይ እኮ ቤቱ የነበሩ ተወልደው ያደጉ ልጆች ቁጥራቸው ወንዶቹ ማለት ነው ለውጊያ የደረሱት 318 ነበሩ። 318 ሰዎችን ነው ሰብስቦ 4 ነገስታትን ደግሞ ድል ያደረገው። 318 ሰው 4 ነገስታትን ድል ለማድረግ አቅም አለው እያልኩ አይደለም። ፌቨር ግን አለው አብርሃም። ብልጥግናው ሰዎች ቁጥር ብቻ አይደለም፣ የወርቁና የብሩ ወይም ደግሞ የከብቶቹ መብዛት ብቻ አይደለም። ብልጥግናው እላዩ ላይ ያለው ፌቨር ጭምር። ኤሽኮልንና መምሬን ወዳጆቹ አድርጎለታል። ያ ፌቨር በከናን የሚኖሩ የተከበሩ ሰዎች እነ መምሬም ማለት ነው ወዳጆቹ አድርጎለታል። ያ ፌቨር እሱ የሌለው ነገር ያላቸውን ሰዎች ሰጥቶታል። ያ ፌቨር የግድ እጁ ላይ ሊኖር አይገባም። እጃቸው ላይ ያሉ ሰዎች ደግሞ አምጥተው ፕሬዘንት ያደርጉለታል። አስፈላጊ ሲሆን ይሰጡታል። አስተሳሰብ፣ አእምሮ የሚኖርበትን መንገድ ጤናማ ያደረገ፣ ፒስፉል ያደረገ፣ ሲምፕል ኑሮ ያደረገ ያ በረከት ነው። ያ ብልጥግና ነው። ስለ ብልጥግና ላስተምራችሁ አይደለም። ስለ ፕሮስፔሪቲ፣ ስለ በረከት ላስተምራችሁ አይደለም። ግን የእግዚአብሔር ቃል ስለ በረከት አያስተምርም። ኢንታየር ባይብል አጠቃላይ መጽሐፍ ቅዱስ ስለ በረከት ነው የሚናገረው። ዘፍጥረት 2 ላይ ሰዎችን እግዚአብሔር ፈጥሮ በኤደን ገነት ነው ያስቀመጠው። ኤደን መንፈሳዊ ስፍራ ነው። ፊዚካሊ ያለ ሰው የእግዚአብሔርን መንፈሳዊ በረከት ኤክስፒሪየንስ እንዲያደርግ የሚታይ የሚዳሰስ የሚጨበጥ ፍሬ እንዲበላ ኤደን ገነት፣ አራዊቱ ከብቱን ሁሉ አክሰስ እንዲያደርግ፣ አንበሳ ሁሉ የሱ እንዲሆን፣ ሁሉ ነገር የተፈጠረው ሁሉ የሱ እንዲሆን፣ ባህሩ ውቅያኖስ ሁሉ የሱ እንዲሆን ደግሞ ያንን በረከት ወደ ምድር እንዲያመጣ ነበር እግዚአብሔር ለአዳም የሰጠው። አዳም ፌል አደረገ እንጂ አቦርት አደረገው እንጂ ያንን መንገድ ወደ ምድር እንዲያወጣው ነበር። ግን ወደ ምድር ሲወጣ ምድረ በዳ ላይ ነው የወጣው። ምክንያቱም አቦርት ስላደረገው ያንን በረከት ፕሮፐርሊ ማኔጅ ስላላደረገ። ግን እግዚአብሔር ከመጀመሪያው ጀምሮ ሰውን በለምለም ስፍራ በኤድን ገነት የሚበላ ሁሉ ባለበት ነው ያስቀመጠው። የመጀመሪያ መጽሐፍ ስታዩ ይሄንን ታያላችሁ። የመጨረሻውን መጽሐፍ ራእይን ስታዩ መጨረሻ ራሱ የሚዘጋው እግዚአብሔር በአዲሲቷ ሰማይና አዲስ ምድር ላይ ሰውን ሲያኖር ነው። አዲሲቷ ምድር ላይ ወርቅ መሬቱ ወርቅ ነው ይላል። በሮቹ 12 መግቢያ በሮች አሉ ይላል አዲስቱ ኢየሩሳሌም። 12ቱም በሮች ከ12ቱ የከበሩ ዕንቆች የተሰሩ ናቸው። ኢያስጲድ፣ መረግድ፣ ሰምጴር፣ በሉር፣ ወራውሬ፣ ክሪስቲሎፔ፣ ያኪንት፣ አሜቴስጢኖስ ሌሎችም 12። እኔ እንግዲህ ጥቂቱን ጠርቼላችኋለሁ። ቢረሌ፣ ሌሎችም የተለያዩ ዕንቆች 12ቱንም ሄዳችሁ ማየት ትችላላችሁ ራእይ ላይ። እግዚአብሔር ያለ ክብር ያለ ብልጥግና የፈጠረው አንድም አካል የለም። ሕዝቅኤል 28 ላይ ሲናገር ሉሲፈር እንኳን ሰይጣን እንኳን ሲፈጠር በኤደን ገነት ነበር የፈጠርከው አለ። በኤደን እግዚአብሔር ሁልጊዜም የእግዚአብሔር ቴስት ነው ኤደን። የእግዚአብሔር ቴስት ነው ኤደን። በረከት፣ ልምላሜ፣ ፕሮስፔሪቲ የእግዚአብሔር ቴስት ነው። የእግዚአብሔር ቴስት የሆነው ፕሮስፔሪቲ ግን የዚህ ምድር ቴስት ከሆነው ይበልጣል። ወደርም የለበትም፣ ወደርም አልተገኘለትም። አዳም ዲስፔር ውስጥ የገባው ኢሚዲየትሊ ማረስ ስለጀመረ አይደለም። አዳም ዲስፔር ውስጥ የገባው ወደር የማይገኝለትን ኤደንን ስለለቀቀ ስለተወ። አዳም ዲስፔር ውስጥ የገባው ሰይጣን ይህንን ዓለም አግኝቷል በአዳም አማካኝነት። እርካታ የሌለው ግን ኤደንን ለቋል። እሱ ኤደንን ለቋል።
አንተ በተፈጠርክበት ቀን የተፈጠሩ ይላል። ልብስ እንዲሆኑ ማስጌጫ እንዲሆኑ የተፈጠሩት ይላል። የከበሩ ዕንቆች ነበሩ ይላል። እነሱንም ይዘረዝራል። ሕዝቅኤል 28 ላይ አንብቡ ሄዱ። እነዛ ዕንቆች የሱ ልብስ ነበሩ፣ የሊቀ መልአክ ልብስ ነበሩ፣ ማስጌጫ ነበሩ፣ የክብሩ መገለጫዎች ነበሩ። በፊዚክስ አጋንንት የሚያስወጡ አሉ አለኝ። እያስገቡ ቢሆንስ አልኩት። ሲጮህ ስላያችሁ ነው እንደ አጋንንት እኮ የሚወጣው እኮ ስለ ጮህ አይደለም። በመጮህ አይደለም አጋንንት የሚወጣው። አጋንንት የሚወጣው በመሄድ በኢየሱስ ስም ነው የሚወጣው። በፊዚክስ አይደለም። ፍጹም ከመጽሐፍ ቅዱስ ኮንትራሪ ነው። ግን ሻወር ስትወስደው አጋንንት እንደሚወጣ የሚታወቀው በኢየሱስ ብቻ። ሌዋውያን ከሙሴ ጋር ተባበሩና እግዚአብሔር እንደዚህ አለ፣ በሉ ከወንድሞቻችሁ፣ ከእህቶቻችሁ፣ ከአባቶቻችሁ፣ ከልጆቻችሁ ያመፁትን ግደሏቸው። ዘፋኝነት አምልኮ ነው፣ ወርሺፕ ነው። ዘፋኝነት ሙታን መናፍስት ጠሪነት ነው። ዘፋኝነት ሟርተኝነት ነው። ጥንቆላ የሕዝባችን ጠላት በሚል ርዕስ እግዚአብሔርን ሐሳብ እየተካፈልን ያለ ነው። ይሄ የእግዚአብሔር መልእክት ነው፣ የጊዜው መልእክት ነው። ለምድራችን ያለው የእግዚአብሔር መልእክት ነው። እየሰማችሁ እንደሆነ እየተካፈላችሁ እንደሆነ በዚህ እየተጠቀማችሁ እንደሆነ ተስፋ አድርጋለሁ። እንግዲህ ለአሁን የተካፈልነው ይህንን ይመስላል። ከዚህም በኋላም እንድትከታተሉ ከዚህ በኋላ የምንለቃቸውን ክፍሎች፣ ምዕራፎች እንድትከታተሉና እንድትጠቀሙ ጋብዛቸዋለሁ። እስከዛ ድረስ ሰላም።